السلام عليكم ورحمة الله وبركاته. ዛሬ የሆነ መልእክት ነገርም ብቻ ብዙ ነገር ላወራን የመጣሁት ከዩዳ ቤት ነው የመጣሁት። አሁን ወንድሞቼን ስመለከት ነበር እዛ ጋር የነበሩትን ሰው ግን እንዲህ ያረካል والله العظيم መልስ ይሰጥ እንደዚህ ያረካል لا حول ولا قوة إلا بالله ما شاء الله تبارك الرحمن اللهم زد وبارك اللهم زد وبارك اللهم زد وبارك እዛ ጋር የነበራችሁ ወንድሞቼ ወንድሜ አቡበከር ወንድሜ ኢምራን ወንድሜ ኢብራሂም ወንድሜ ማሂር ወንድሜ አህመድ ምን እንደምላችሁ አላውቅም الله سبحانه وتعالى بركة ያድርጋችሁ الله ይጨምርላችሁ والله ከስር ሆኜ الحمد لله ነው ያልኩት الحمد لله መሞት የማይቆጭበት አይነት ቅጽበት ነው ይሄ ምክንያቱም ይሄ ወጣት ለኢስላም እንዲህ ሲታገል ስታይ እንዲህ አንብቦ መጥቶ በማስረጃ ነገሮችን ቀጥለጥ አድርጎ ሲመልስ ስታይ ልብን ያስደስታል አንድ ያመጣሁት ነጥብ ልናገር እስቲ ያመጣሁት ነጥብ ባለፈው ታስታውሳላችሁ ሰማቱ ብራና የሚለውን የወንድማችን ሳላህ ዘይን አላህ ይጠብቀው ባለበት አላህ በረካ ያድርገው እሱም ጀግናችን ነው ወንድማችን ሳላህ ዘይን ያስመረቀው ኪታብ ላይ አንድ ነገር ተናግሬያለሁ የግብጽ ሀገር ጉዳይ ኢትዮጵያ ላይ ይደገማል ብያችኋለሁ ግብጽ ሀገር ላይ እስቲ ምን ሆነ የዚያኔ ሰዓትም ስላልነበረኝና አጭር ጊዜ ስለተሰጠኝ አልተናገርኩም ነበር ግብጽ ላይ ምን እንደተከሰተ ዛሬ እስቲ ልንገራችሁ ያው ሲጀመር ኦርቶዶክሱ ሁለቱም የተሳሰረ ስለሆነ በፊትም ቄሶች የሚሾሙት ከግብጽ ስለሆነ ማለት ነው የሆነ የሚያመሳስላቸው ባህሪ ያላቸው የሆነ ተሳላቢ ነገር ይልካሉ ከኋላ ሆነው ይደግፋሉ ከላይ ግን አይታዩም እነሱ አይሱኩ አይወክለንም ምናምን ይላሉ በስተመጨረሻ ግን ይደግፉታል ከጀርባ ሆነው የዛሬ 10 ምናምን አመት 2007 ላይ ዘከሪያ ጴጥሮስ የሚባል አንድ ግለሰብ ነብዩን መሳደብ ይጀምራል አውስትራሊያ ሀገር ላይ ሚዲያ ከፍቶ አንድ ግለሰብ ሚዲያ ከፍቶ ነብዩን ሲሳደብ አስቡት ሙስሊሞች በጣም ስለተሰማቸው ያ ነገር በጣም ተቃወሙ ምን አሉ ከዚያ እስከ 2009 ድረስ ሲሳደብ ነበር ነብዩ ልክ እንደ ቲክቶክ ተሳዳቢ ማለት ነው አሁን ላይ እንዳለው ሰውዬ በጣም ይሳደብ ነበር በቃ ሙስሊሞች በጣም ነው የደሙት በቃ በጣም ነው የተሰማቸው ከዚያ ምን ተፈጠረ የግብጽ ሀገር ፓትሪያርክ የነበሩት አባ ቴዎድሮስ ነው የሚባሉት እሳቸው አባታቸው ቴዎድሮስ ማለት ነው እሳቸው መጡና እሱ መጣና የሆነ ኢንተርቪው ተደርጎ ቀረበ ኢንተርቪው ላይ ተቀምጦ ሰውየው እርሶ ነብዩ መሐመድ እየተሰደበ ነው አምራዲ በሚባለው ጋዜጠኛ ይጠየቀው እንትን የሚባለው ሰውዬ ዘከሪያ ጴጥሮስ የሚባለው ሰውዬ ነብዩን እየተሳደበ ነው እንዴት ነብዩን ሲሳደብ ዝም ብላችሁ ትመለከታላችሁ ብሎ ጠየቃቸው ምን ብሎ ነው የመለሰለት ታውቃላችሁ ለስሙ ትልቅ ሰው ነው ፓትሪያርክ ነው አይደል ትልቅ ሰው አድርጋችሁ ነው የምታስቡት እናንተ አሁን ለሃይማኖት ሰላም ለሀገሪቷ እንትን መረጋጋት የሚጨነቅ ሰው አድርጋችሁ የምታስቡት ምን ብሎ ይመልስ ጥሩ ነው አይ ዘከሪያ ጴጥሮስ እኮ አልተሳደበም ማለት ዘከሪያ ጴጥሮስ ልክ እንደዚህኛው ሰውዬ ተሳዳቢ ነው በጣም ባለጌ ነው አልተሳደበም ማለት እና ሲባሉ አይ እሱ እኮ ጠየቀ ጥያቄው መልሱ ካላችሁ መልሱለታል ኦሆ والله አምራዲ ብራሱ ደነገጠ አምር ሲጀመር እኮ እስላማዊ እንትን እኮ አይደለም ሰውዬው ግን ደነገጠ ሰውዬው ከውዝ ያቋር ሰውዬው ተሳዳቢ መሆኑ በቃ ዝም አለና እሺ መልስ ስጡት ተብላችኋል በሚል ዘጋው እንትኑ ንግግሩ የሚገርማችሁ ነገር ዛሬ ላይ ግብጽ ሀገር ላይ በየቀኑ ዴይሊ ማለት ነው በየቀኑ በብዙ አስርታት የሚጠቀሱ የሚቆጠሩ 30 50 100 የሚቆጠሩ ሰዎች ወደ ፍርድ ቤት እየሄዱ ስማቸውን ከነ ማንነት እምነት ይቀመጣል የግብጽ ሀገር እንትን ላይ ወረቀት ላይ ያለ እምነት ሃይማኖት ማለት ነው ከነ ሃይማኖታቸው ሄደው ያስቀይራሉ ወደ ኢስላም ማለት ነው ዛሬ ላይ ይሄን ማወቅ የምትፈልጉ ደግሞ ማህሙድ ዳውድንና ሙዓዝ ዒለያን የሚባል እነኚህ ሁለቱ ልጆች እንትን በሏቸው ፎሎ አድርጓቸው የሚገርማችሁ ነገር ዛሬ ላይ በንጽጽሩ ዓለም ላይ እየሰሩ ያሉ በንጽጽሩ ዓለም በጣም ፈርጥ የሚባሉ ጀግኖች የሚባሉት ከወጣቱም ብትሉ ከትላልቆቹም ብትሉ ግብጻውያን ናቸው እኔ ይሄ ነገር በጣም ይገርመኝ ነበር በፊት ላይ ከዚያ በኋላ አብዛኛዎቹን ተተብዑ አደረኩ እስከ ዛሬ ድረስ ተከታትዬ ተተብዑ ሳደርግ والله ከ170 የሚቆጠረው ከ100 ወደ 70 አካባቢ ወደ ንጽጽር የገቡት 2009 ላይ ነው አይገርማችሁ 2009 ላይ አባ ቴዎድሮስ የሚባሉት ሰው መተው አልተሳደበም እኮ ጥያቄ ነው የጠየቀው እንዴ ኢስላም ሲጀምር ጥያቄ የሚጠየቅ ነገር የለው ከተጠየቀም ደግሞ ለሁሉም መልሳለሁ እናንተ መጽሐፋችሁ በአጠቃላይ ጥያቄ በጥያቄ የሆነውን ስንተውላችሁ መጣችሁልን በሚል ሁሉም ተነሳ ትናንትና ዱርዬ የነበሩ ልጆች ስለ ኢስላም ምንም የማያውቁ ልጆች ዛሬ ላይ የኢስላም ፈርጦች ናቸው ስንትና ስንት ሰዎችን እያሰለሙ ነው ከዚሁ ሚዲያዬ ከዚሁ ትንሽዬዋ መድረኬ አንድ ጥሪ ያቀርባል
ለማን ነው ጥሪውን የማቀርበው? ለሁሉም ሙስሊም ወንድሞቼና እህቶቼ ነው የማቀርበው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሰደቡ ይሄ ባለጌ ሰው ነብዩ ላይ እንዲህ ምላሱን ሲዘረጋ ከናንተ የሚጠበቀው ምንድነው? በድቤ እንዲህ ቪዲዮ ሰርቶ መልቀቅ ነው? ላ አይደለም። ከናንተ የሚጠበቀው ነብዩን ሰለላሁ ዐለይሂ ወሰለም ማን እንደሆኑ ቁጭ ብሎ መማር፣ ዲነል ኢስላምን ማወቅ። ለዲነል ኢስላም እስቲ ይቆጫችሁ፣ እስቲ ይቆጨን፣ ይሰማን። እስቲ ስለ ኢስላም ወደ ውስጥ ይሰማን፣ ይቆጨን። መቆጨት ብቻ አይደለም እንማር። መማር ብቻ አይደለም። ልክ ግብጽ ሀገር ላይ ያሉ ሰዎች ወደ ዳዕዋው ሴክተር ተገፍተው እንደገቡት እኛም ተገፍተናል። ነብያችን ተሰድበዋል። ይሄ ነብያችን የሰደበው ሰውዬ ብዙ ከለላ ተደርጎለት ነው ሀገር ቤት እየተቀመጠ ያለው። እኛ ደግሞ የምንፈልገው ምንድነው? ጀግና ወንድሞች እንዲወጡልን፣ ጀግና እህቶች እንዲወጡልን ነው የምንፈልገው። ልክ ግብጽ ሀገር ላይ ያ ችግር ብዙ ጀግኖችን እንደወለደው ሁላ ኢትዮጵያ ላይም ደግሞ ዛሬ ላይ እየሰሩ ያሉ እነኚህ ትናንሽ ጀግኖች ህፃናት እኮ ናቸው። አንዳንዶቹ እኮ ልጅ ናቸው። والله 18 ዓመት ማለት በነገራችን ላይ እኔ ሲነል ብሉግ ላይ እንደደረስኩኝ ባገባ ኖሮ ወልደው ነበር ማለት ነው። እንደ ኢምራን ያሉ ጀግኖችን ልክ ወጣት እንደሆንኩኝ ባገባ ኖሮ በወለድኩት ነበር። እንዲህ ያሉ ጀግኖች እንዴት እኛን ቀደሙን የሚል ነገር ይሰማል። አንተ አሁን ቁጭ ብለህ የምታዳምጠኝ ይሰማ። ነብይህ ናቸው የተሰደቡት፣ ነብይህ ናቸው በዚህ ሰውዬ ምላስ እየተንቋሸሹ ያሉት። ካንተ የሚጠበቀው ምንድነው ታዲያ? ካንተ የሚጠበቀው ኢስላምህ ላይ መበርታት፣ ሰላትህ ላይ መበርታት፣ ሱናን ማብዛት፣ በተቻለ አቅም ነብዩን መከተል፣ ቁርአንና ሐዲስን መማርና ማስተማር ነው ከኛ የሚጠበቀው። በተቻለን አቅም ልክ የግብጹን ሀገር ነገር ጉዳዩን ቀልብሰው ዛሬም እንደተፈጠረ ታውቃላችሁ። ትናንትና ፓትሪያርኩ ወጥተው የሲኖዶሱ ዋና ኃላፊ የሚባሉት ፓትሪያርኩ ወጥተው ጥያቄ እየጠየቀ ነው ይመልሱለት እንዳሉት ዛሬ ላይ ሰውየው ሞተዋል። አሁን ቴድሮስ የሚባሉት ማለት ነው። አሁን ላይ ያለው ፓትሪያርክ ደግሞ ሚዲያ ሁላ ባለበት ወጥቶ እነ ሙዓዝ ዐለያን እነ ማህሙድ ዳውድ ብሎ ተናገረ። የወጣቶችን ስም እኮ ነው ገና የልጆችን ገና የትናንሽ ልጆችን ስም እየጠቀሰ እነሱ የማህበረሰቡን ያናኗር ዘዬ ያበላሹ ነው፣ ማህበረሰቡ አብሮ እንዳይናኗር እያደረጉ ነው። የናንተ ሲሳደብ ቅቤ የኛ ደግሞ ትክክለኛ ጥያቄ ከመጽሐፋችሁ አውጥቶ ሲጠይቅ መርዝ የሚሆንበት ምክንያት ምንድነው? ስለዚህ ምን ልላችሁ ፈልጌ ነው ጀግኖች፣ ወላሂ እየመታችሁ ያላችሁት ነገር በደንብ እያሰማ ነው። ድምጹ በደንብ እየተደመጠ ነው፣ በደንብ እየተሰማ ነው። ዛሬም ውይይቱን ገብታችሁ የተመለከታችሁት ሰው 15000 ሰው ነው ቁጭ ብሎ ያዳመጠ ያለው እየተመለከተ ያለው ይሄን ያለው። እዚህ አካባቢ ደግሞ የእፎይ ደጋፊ የሆኑትም ሙስሊምን እያሉ እፎይ የሚደግፉ ሰዎችም እናንተም አልቅሱ። ሲጀመር ያው እናንተ ዳዕዋ አድርጋችሁ ሰዎች ወደ አላህ የጣራችሁበትን ጊዜ እናስታውስም። ሲጀመር አልሰማንም። ለማንኛውም እናንተ አልቅሱ። ከእፎይ ጋር ማልቀስ ይቻላል፣ መብታችሁ ነው። እኛ ደግሞ ስራችንን እየሰራን ነው በኢድኒላህ ተዓላ። ወንድሞቼም እየሰሩ ነው። በተቻለን አቅም እንበርታ። ወደፊት ግብጽ ላይ የተፈጸመው ነገር ድጋሚ ኢትዮጵያ ላይ ይፈጸማል። ይሄን ያለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።